ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል እንዴ? ወላዲት አምላክ እሙ ለእግዚእነ ያልን ነው። እና ይሄ ባለፈው የሷን ስዕል ማቃጠል እንኳን አይደለም መሰለኝ መርገጥ እንዲያው ስዕሉን ማጨም። ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይሄንን ሃይ ማለት አለብን። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች እንዴ ምንድነው የሚባል? ምንስ ተብሎ ምስጢረ ሥጋዌም በምን ይሰበካል? ወበእንተ ዝናፈቅረችስ ምን ብለን እናዜመዋለን? እስመ ወለድኪ ለነስ ምን ይሆናል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራኑ ሁላችንስ ስኮላርሺፓችን እኮ እመቤታችን ናት አይደል እንዴ? አው በምን ተምረን ነው? የሁሉ በእናት አባቱ አይደለም፣ በእመቤታችን ስም ነው። መቼም በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳን ቆይተና ዙረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ከጣዱ ግን ዙረና ነው እስከሚግም ወደ አዳሰና ነው እኮ የሚሉ። አዎ እና ስለዚህ ዕውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣ አይሆንም። አዎ እመቤታችንማ ታስፈልገናለች። እንዲሁ ምስጢረ ሥጋዌው ምን ተብሎ ነው? ገብርኤልስ ምን ይለን? በእውነቱ እግዚአብሔር ምስሌኪ ያለ ገብርኤልስ ምን ይል? እና እግዚአብሔር እንዴ ከሥጋሽ ሥጋ ከነፍሷ ነፍስ ብለን አይደል እንዴ? ደስ ይበልሽ እኮ ይቺ ቤተ ክርስቲያን ደስታዋ እኮ በእመቤታችን ነው፣ በወላዲተ አምላክ ነው። መከራውን ሁሉ እዚህ እንደዚህ አምሮብን ሳለ ደግሞ በሌላም ቦታ ደግሞ ምእመናን ፈናቀላሉ፣ ይገደላሉ፣ ቤተ ክርስቲያን ይቃጠላል። ያን ወንዝ የተሻገር ብፁዕ አቡነ አብርሃም ብፁዕ